ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ? ኒዮናቶሎጂ በሚል ትምህርት እንግዲህ እየተማማርን ዛሬ ፓርት 25ኛ ላይ ደርሰናል። በዚህኛው ፓርት እንግዲህ ኮመን ኮንጀኒታል ማልፎርሜሽን ኦፍ ኒዮኔት በሚል ርዕስ የተወሰኑ ነገሮችን ለማየት እንሞክራለን። ኮንጀኒታል አኖማሊ የሚባሉ ነገሮች አሉ እና ኮንጀኒታል አኖማሊ ራሱ ምን ማለት ነው? እነዚህ አኖማሊዎች ደግሞ ምንድን ናቸው? እነሱንስ ማኔጅ ለማድረግ ምን ነገሮች ይደረጋሉ የሚለውን በዚህኛው ፓርት ለማየት እንሞክራለን። እስከ ፍጻሜው ድረስ አብራችሁን ቆዩ እያልን ወደ ትምህርታችን እንገባለን። እነዚህን በኮንጀኒታል አኖማሊ በዚህኛው ሳብጀክት ውስጥ ጋስትሮኢንተስቲናል ላይ የሚፈጠሩ ኮንጀኒታል አኖማሊዎችን፣ ሪስፓራቶሪ ላይ፣ ካርዲያክ፣ ሴንትራል ነርቨስ ሲስተም፣ መስኩሎስኬለታል፣ ጄኒቶ ዩሪናሪ ላይ የሚፈጠሩትን በዚህኛውና ቀጥሎ ባሉ ፓርቶች ለማየት እንሞክራለን። ከዲፊኒሽኑ ስንነሳ ኮንጀኒታል አኖማሊ ማለት ምን ማለት ነው የሚለውን ስናይ ራሱ ኮንጀኒታል የሚለው ቃል ምን ማለት ነው? አት በርዝ ማለት ነው። ገና ሲወለድ እንደማለት ውልደቱ ላይ እንደማለት ነው። አኖማሊ ማለት ደግሞ የመጣው ከግሪክ ቃል ነው። አኖማልስ ነው ማለት ሲሆን ፍቺው ደግሞ ምንድነው? አንኢቭን ኦር ኢሬጉላር ማለት ነው። ስለዚህ ኮንጀኒታል አኖማሊ ኦር ማልፎርሜሽን ማለት ኢዝ ሳምቲንግ ዛት ኢዝ አንዩዥዋል ኦር ዲፈረንት አት በርዝ ነው። ያልተለመደ ኦር የተለየ ማለት ነው። ያልተለመደው የተለየ ማለት ምን ማለት ነው ሲባል የሰው ልጅ ሲፈጠር ያለው ትክክለኛ ስትራክቸር አለ እና ከነዛ ውጪ ለየት ያለ ስትራክቸር ይዞ ከተወለደ ከነዛ ውጪ ለየት ያለ ኦር ያልተለመደ አይነት ነገር ስትራክቸር ይዞ ከተወለደ ምን እንላለን? ያ ኮንጀኒታል አኖማሊ ኦር ማልፎርሜሽን እንላለን ማለት ነው። ኮንጀኒታል አብኖርማሊቲስ ዲፌክት ኢን ፎርም ስትራክቸር ኤንድ ፋንክሽን ነው። እነዚህ ነገሮች ላይ ይዘን ፎርሙ ላይ ችግር ካለ፣ የተሰራው ስትራክቸሩ ላይ ችግር ካለ ወይ ደግሞ ፋንክሽን የሚያደርግበት መንገድ ለየት ያለ ወር ኢሬጉላር ከሆነ ያን ኮንጀኒታል አኖማሊ ብለን እንጠራዋለን ማለት ነው። ኮዙን በምናይበት ጊዜ ወደ 4 ወይ 5 አይነት ኮዞች ሊኖሩ ይችላሉ ተብሎ ይታሰባል። የመጀመሪያው ኮዝ ምንድን ነው? የመጀመሪያው ኮዝ ክሮሞዞማል አብኖርማሊቲ የምንለው ነው። በክሮሞዞም ምክንያት የሚፈጠር ኮንጀኒታል አኖማሊ። ይህም ለምሳሌ ኑሜሪካል አብኖርማሊቲ እና ስትራክቸራል አብኖርማሊቲ ተብሎ በሁለት ከፋፍለን ካየ ነው። ኑሜሪካል ስንል አውቶዞም የምንለው፣ ሴክስ ክሮሞዞም ብለን ደግሞ በሁለት እናየዋለን። ምሳሌ የአውቶዞምን ዳውን ሲንድረም የምንለው አንዱ በክሮሞዞማል አብኖርማሊቲ አማካኝነት የሚፈጠር የኑሜሪካል አብኖርማሊቲ አይነት ሆነ አውቶዞም ላይ ችግር ሲፈጠር ነው። ሴክስ ክሮሞዞም ደግሞ ተርነር ሲንድረም የምንለውን ይዘን፣ ስትራክቸራል ስንል ደግሞ እነዚህን 4 ነገሮች ይዘን ዲሌሽን አለ፣ ዱፕሊኬሽን፣ ኢንቨርዥን እና ትራንስሎኬሽንን እነዚህን በአብሮ ይዛል በውስጡ ስትራክቸራል አብኖርማሊቲ ስንል ማለት ነው። እና በውስጡ ደግሞ እንደ ኤግዛምፕል ምን አለ? ኮንጀኒታል አብኖርማሊቲ እነዚህ ይዛሉ። በብዛት የሚፈጠሩት እነዚህ ናቸው ማለት ነው። ሁለተኛው ኮዝ ደግሞ ምንድን ነው? ሲንግል ጂን ዲፌክት ወር ሜንዴሊያን ኢንሄሪታንስ ይባላል ሌላኛው ስሙ። አሁን ለምሳሌ አንድ ጂን ላይ በሚፈጠር ችግር ምክንያት የሚፈጠር አኖማሊ ማለት ነው። አውቶዞማል ዶሚናንት አለ፣ አውቶዞማል ሪሴሲቭ እና ኤክስ ሊንክድ ጋር የሚፈጠር ሲንግል ጂን ዲፌክት ይባላል። ምሳሌዎቻቸው ደግሞ እዚህ ጋር ከታች የምትመለከቱትን በውስጣቸው ይዛሉ ማለት ነው። እነዚህ ብቻ አይደሉም፣ ሌሎችም አሉ። ሶስተኛው ኮዝ ማይቶኮንድሪያል ዲኤንኤ ዲስኦርደር አለ። አራተኛ ማልቲፋክቶሪያል ዲዚዝ፣ ሌሎች በሽታዎች በራሳቸው ኮንጀኒታል አኖማሊ እንዲመጡ ምክንያት የሚሆነዋል። ለምሳሌ ዲያቤት ሜሊተስ ካለባት እናትየዋ ኦር ሃይፐርቴንሽን ካለባት፣ እነዚህ በራሳቸው ሌላ ለቴራቶሎጂክ ኢፌክት ይኖራቸዋል ማለት አብኖርማል ስትራክቸር፣ አብኖርማል ፎርሙል ፋንክሽን ይዘው እንዲወለዱ ምክንያት ሊሆኑ ይችላሉ። ሌላኛው ቴራቶጂንስ ማለት የተለያዩ ኬሚካል ኦር ሳብስታንሶችን በመጠቀሟ ምክንያት የሚፈጠሩ በሽታዎች ነገሮች ናቸው ማለት ነው። ኮዞቹ እነዚህን ይመስላሉ። ስለዚህ ከጋስትሮኢንተስቲናል ማልፎርሜሽን ስንጀምር እነዚህ ነገሮች ለማየት እንሞክራለን። እነ ጋስትራይሲስ፣ እነ አርትሬዣ፣ እነ ኤግዞንፋሎስ፣ እነ ክሌፍት ሊፕ እና ፓሌትል ለማየት እንሞክራለን ማለት ነው። ጋስትሮስቺያሲስ ማለት ምን ማለት ነው? ኢዝ አን አብኖርማል ኢትስ አን አብዶሚናል ዋል ዲፌክት ዛት ኦከርስ ሳይድ ኦፍ ዛምብሊካል ኮርድ ማለት ነው። አብዶሚናል ዋል ዲፌክት ማለት አብዶሚን ላይ ሆድ አካባቢ የሚፈጠር ዲፌክት ነው፣ ችግር ነው። ግን ኦከር የሚያደርገው እዚህ ጋር ያለበት እንድትሉ የምፈልገው ሳይድ ኦፍ ዛምብሊካል ኮርድ ነው። አምብሊካል ሳይድ ከሱ ጎን ባሉ መስሎች ላይ በተፈጠረ ችግር ምክንያት ነው አብዶሚናል ዋል ዲፌክት። እዚህ ሰዓት ምን ሊፈጠር ይችላል? ፕሮትሩዲንግ ስሩ ዘ ዲፌክት ኤንድ ኖ ፕሮቴክቲቭ ሳክ ኢዝ ፕሬዘንት ማለት ነው። በካምብሊካል ኮርድ ጎን ባለ ምክንያት በሚፈጠር ዊክ መስል አማካኝነት የሚወጣ እንትን ጋስትሮስቺያሲስ ይባላል እና በዛም ዊክ መስል ቦታ ላይ የተለያዩ ነገሮች በልጅ አድርገው ሊወጡ ይችላሉ፣ ፕሮትሩድ አድርገው ሊወጡ ይችላሉ።
እና ፕሮቴክቲቭ ሳክ የለውም እሱን የሚሸፍነው ማለት ነው። ሶ ኢዝ ሪሊ አሶሺየትድ ዊዝ አዘር በርዝ ዲፌክት ማለት ነው። ከሌሎች በርዝ ዲፌክቶች ጋር አብሮ ሊፈጠር ይችላል። ኢትስ ኤ ላይፍ ትሬትኒንግ ዲፌክት ነው ሪኳሪንግ ኢሚዲየት ኢንተርቬንሽን ማለት ነው። አንዴ ከተፈጠረ በጣም በአስቸኳይ የጤና እንክብካቤ ማግኘት መቻል አለበት፣ አለበለዚያ ሊገድል የሚችል አይነት በሽታ ስለሆነ ማለት ነው። ይኸው እዚህ ጋር በምስል እንደምትመለከቱት በሳይድ ኦፍ በአምቢሊካል ኮርድ ቦታ ተፈጥሮ ነው። ኢንተስታይን ኦር የአንጀት ከውስጥ ወደ ውጭ የሚወጣበት ሆኖ በሚታይበት ጊዜ ጋስትሮስቺያሲስ እንላለን ማለት ነው። ይኸው እዚህ ጋር በምስሉ ላይ እንደምትመለከቱት አንጀቱ ሙሉ በሙሉ ወደ ውጭ ወጥቶ እናገኛለን። ይህ ጋስትሮስቺያሲስ እንላለን። ሌላኛው እንዴት ማኔጅ እናደርጋለን የሚለውን ስናይ ማኔጅመንቱ ምንድነው የሚደረገው? ኮሬክትድ ባይ ኦፕሬሽን ነው። ሰርጀሪ በመስራት ነው የሚስተካከለው። ይህ ቅድም ምስሉ ላይ የተመለከታችሁትን ወደ ውጭ የወጣውን ወደ ውስጥ የሚገባው ምንድነው? ሰርጀሪ በመስራት ነው። ከቨርድ በር አርቲፊሻል ሳክ ቢፎር ኦፕሬሽን ማለት ነው። ሰርጀሪ ከመሰራቱ በፊት ምንድነው የምናደርገው? በአርቲፊሻል ሳክ ያ ነገር ይሸፍናል። ምክንያቱም ለተለያዩ ኢንፌክሽን ሊጋለጥ ስለሚችል ኢቨን ደግሞ ሃይፖተርሚክ ሊሞት ስለሚችል ያን ፕሪቨንት ለማድረግ በአርቲፊሻል ሳክ ሰበር እናደርጋለን። ከዛ በኋላ ምንድነው የሚደረገው? ኢኩ ላይ ነው የሚገባው፣ ኢንተንሲቭ ኬር ላይ እንዲያገኝ ነው የሚደረገው ማለት ነው። ቢፎር ኦፕሬሽን በአርቲፊሻል ሳክ ይሸፈናል ያልነው ይኸው እዚህ ጋር ምስሉ ላይ ቅድም ያያችሁት በዚህ መልኩ ይሸፈናል ማለት ነው። ይኸው ከኦፕሬሽን በፊት ነው። እዚህ ጋር የምትመለከቱት ይሄ ከኦፕሬሽን በፊት ነው። ሰርጀሪ ከተሰራ በኋላ እንግዲህ በእንደዚህ አይነት መልኩ ሊስተካከል ይችላል ማለት ነው። ፖስት ኦፕሬሽን ከኦፕሬሽን በኋላ ምንድነው የሚደረገው? ዘ ኢንፋንት ኢዝ ኬርድ ፎር ፖስት ኦፕሬቲቭሊ ኢን ኒዮናታል ኢንተንሲቭ ኬር ዩኒት ነው። ከዛ ከሰርጀሪ እንደወጣ ወደ ኒኮ ነው እንዲገባ የሚደረገው። ፕሌስድ ኢን አይዞሌት ኦር ኢንኩቤተር ቱ ኪፕ ዋር ኤንድ አቮይድ ኢንፌክሽን አቮይድ ለማድረግ እና ቴምፕሬቸሩን ሜንቴን ለማድረግ ምን ውስጥ ነው የሚገባው? ኢንኩቤተር ውስጥ እንዲገባ ይደረጋል። ኦክሲጅን ይሰጠዋል። ምን ለማድረግ? ለሜካኒካል ቬንቲሌሽን አይድ እንዲያደርገው። ሌላ አይቪ ፍሉድ፣ አንቲባዮቲክስ እና ፔን ሜዲኬሽንም በተጨማሪ ይሰጡታል ማለት ነው። ሌላ ናሶ ጋስትሪክ ቲዩብ ኢንሰርትድ ቱ ኪፕ ስቶማክ ኢምፒቲ ኦፍ ጋስትሪክ ሴክሬሽን ማለት እንግዲህ ሰርጀሪው በዋነኝነት ውጭ የወጣውን አንጀቱን ክፍል ወደ ውስጥ ያስገባን ስለሆነ ለተወሰነ ጊዜ ጋስትሪ እንትኑ ኢምፒቲ መሆን አለበት ስቶማኩ ማለት ነው። ምክንያቱም ከዛ ወደ ጋስትሪ ወደ አንጀቱ ምናምን ነገር የምግብ ፍሰት ኖሮ ሌላ ችግር እንዳይፈጥር ያን ኢምፒቲ ማድረግ ያስፈልጋል። ፊዲንግ ስሩ ናሶ ጋስትሪክ ቲዩብ ቢጊን አስ ሱን አዝ ዘ ቦል ፋንክሽን ሪዚዩም ማለት ነው። የቦል ፋንክሽን ማድረግ ሲጀምር ፊዲንግን መጀመር ይቻላል። ዘስ ፊዲንግ ኢዝ አፕሮችድ ቬሪ ስሎሊ ኤንድ ኦፍን ኢንፋንትስ ሪላክታንት ቱ ኢት ነው። ዘይ ሜይ ኒድ ፊዲንግ ቴራፒ ሎትስ ኦፍ ኢንካሬጅመንት ነው። ከዛም በኋላ ምን ሊያስፈልጋቸው ይችላል? ፊዲንግ ቴራፒ ሊያስፈልጋቸው ይችላል ማለት ነው። ሌላኛው ሁለተኛው የጋስትሮ ኢንተስቲናል ላይ የሚፈጠሩ ችግሮች ኤክሶንፋሎስ የሚባለው ወር ኦንፋሎሴል የሚባለው ነው። ሶ ይሄ ምንም ማለት ነው ስንል ደግሞ ልክ ከጋስትሮስቺያሲስ ጋር የሚያመሳስላቸው ነገር አለ። ግን አንድ ሜን ፖይንት አለች ልዩ የምታደርጋቸው ማለት ነው። ኢትስ ዲፌክትስ ኢን ዘ ባውል ኦር አዘር ቪሴራ ፕሮትሩድ ትሩ ዘ አምብሊከስ ነው። እዚች ጋር ልዩነቱን ያዙልኝ። ያኛው ሳይድ ኦፍ አምብሊከስ ኦር አምብሊካል ኮርድ ነው። ይሄ ግን በአምብሊከስ ላይ ቀጥታ ፕሮትሩድ አድርገው ሲወጡ ነው የሚፈጠረው። ይሄ ኦንፋሎሴል የሚባለው ማለት ነው። ኖ አብዶሚናል ዋል መስል አራውንድ ዘ ቤዝ ኦፍ ዘ አምብሊካል ኮርድ ማለት ነው። የአምብሊካል ኮርድ ቤዝ ላይ ምንም አይነት አብዶሚናል ዋል አይኖርም። ስለዚህ ቀጥታ በአምብሊካል ኮርድ ቦታ ነው ይሄ ፕሮትሩድ የሚያደርገው ማለት። ዚስ ዊክነስ አለው አብዶሚናል ኮንተንቶች ልክ እነ ሜሊ ባውል ኤንድ ሊቨር ፕሮትሩድ አውትሳይድ ኦፍ ዘ አብዶሚናል ካቪቲ እንዲወጡ ያደርጋል። ባውል አንጀትና ጉበት ማለት ነው። አብዶሚናል ካቪቲ ዌር ዛር ኮንቴንድ ኢን ሉዝ ሳክ ዛት ሰራውንድ ዘ አምብሊካል ኮርድ በዚህ አማካኝነት ሊወጡ ይችላሉ። ይኸው በምስሉ ላይ የምትመለከቱት በአምብሊካል ኮርዱ ቦታ እንደዚህ ሆኖ ሊወጡ ይችላሉ ማለት ነው። ማኔጅመንቱን ስናይ የዚህ ማኔጅመንት ኖርማል አብዶሚናል ዋሊስ ሪፕሌስድ ቲን ሜምብሬን ስሩ ዊች ዘ ቦል ሜይ ቢ ሲን ማለት ነው። አይ የወጣውን በቲን ሜምብሬን ሽፋን እንዲያገኝ ይደረጋል። ዘ ከቨሪንግ ሜምብሬን ሜይ ብረስት ዲሊቨሪ በማንኛውም ሰዓት ሲወለድ ሸፍኖት ያለውን ፕሮትሩድ ያደረገውን ኦርጋን ሸፍኖ ያለው ኦርጋን በማንኛውም ሰዓት ምን ሊሆን ይችላል? ሊፈነዳ ወር ሽፋኑ ሊነሳ ይችላል። አፍተር በርዝ ዘ ኮርድ ሹድ ቢ ክላምፕድ ዌል አዌይ ፍሮም ዘ ኤግዞንፋሎ በልጅ አድርጎ ከወጣው ፓርት በላይ ያለውን ኮርዱን በስርዓት ያን በማይነካ መንገድ ምን መደረግ አለበት? ክላምፕ መደረግ አለበት። እሱን በመንካቱ ሌላ ነገር እንዳይፈጠር ማለት ነው። አብኖርማሊቲ ሹድ ቢ ከቨርድ በስቴራይል ጎዝ ይሸፈናል።
whether the esophagus is big or small, all the infants must be transferred to ትልቅም ሆነ ትንሽ የተፈጠረው በልጅ አድርጎ ፕሮትሩድ አድርጎ የወጣው ወደ ምን መሄድ አለባቸው? ወደ ሰከንደሪ ኦር ተርሸሪ ሆስፒታል መሄድ አለባቸው። ምክንያቱም አስፈላጊውን የሆነ ማኔጅመንት የሚያገኙት እዛው ስለሆነ ማለት ነው። ሌላኛው አትሬዥያ ነው። ጂአይ ላይ የምናየው የኮንጀኒታል አኖማሊ አይነቶች ማለት ነው። መጀመሪያ አትሬዥያ ማለት ምን ማለት ነው? ኮንጀኒታል አብሰንስ ኦር አብኖርማል ናሮዊንግ ኦፍ ቦዲ ኦፕኒንግ ማለት የሆነ ኦፕኒንግ የሆነ እንደ ቱቦ አይነት ነገር ማለት እንችላለን። ያ ቦታ ላይ ወይ ከሌለ ወይ ደግሞ ካለም በጣም ጠቦ ከትክክለኛው ቦታ በላይ በታች አንሶ የሚገኝ ከሆነ ነው አትሬዥያ የምንለው እና ስለዚህም በዚህ መሰረት እነ ኢሶፋጃል አትሬዥያ እነ ዶጂናል እነ ስሞል ባውል ክሎኒክ አኖሬክታል አትሬዥያ የሚባሉ አሉ እና ከነዚህ ላይ የተወሰኑትን ለማየት እንሞክራለን ማለት ነው። ኢሶፋጃል አትሬዥያ የሚለውን ስናይ አን ኦብስትራክሽን ኦፍ ኢሶፋገስ ዱዩ ቱ ሴክሽን ኦፍ ዘ ኢሶፋገስ ዊች ኢዝ ሚሲንግ ማለት ነው። የሆነ የኢሶፋገስ ፓርት ባለመኖሩ ምክንያት የሚፈጠር ነው የኢሶፋጃል አትሬዥያ የሚባለው ማለት ነው። ኢት ኢዝ ዩዥዋሊ አሶሺየትድ ዊዝ ኮኔክሽን ኦር ፊስቱላ አለ ማለት ከሌላ መገናኘት ከሌለበት አካል ጋር ተገናኝቶ ሊሆን ይችላል። ይሄ አትሬዥያ የተፈጠረው ማለት ነው። ከምን ጋር ሊገናኝ ይችላል? ዘ ሎወር ኢሶፋገስ ኤንድ ብሮንካይ ኦፍ ዘ ላንግ ማለት ከሳምባ ጋር በመገናኘት ሊፈጠር ይችላል። ይሄ ኢሶፋጃል አትሬዥያ የሚባለው አሁን ለምሳሌ ፖሊሃይድራሚነስ ኢዝ ኦልሞስት ኦልዌይስ ፕሬዘንት ዱሪንግ ፕሬግናንሲ አዝ ዘ ፊተስ ከአንዱ ስለ ማለት ነው። አንድ ማዋጥ የማይችል ልጅ ከተፈጠረ ፖሊሃይድራሚነስ ወይ የአሚኖቲክ ፍሉድ መጠን ከኖርማል ሬንጁ በጣም ከፍ ይላልና ስለዚህ ያ ምንን ሰጀስት ሊያደርግ ይችላል? ኢሶፋጃል አትሬዥያ። ምክንያቱም ኢሶፋገሱ ማይሰራ ከሆነ መዋጥ ላይችል ስለማይችል አንዱ የዚህ ሰጀሽን ሊያደርግ ይችላል ማለት ፖሊሃይድራሚነስ ካለ ማለት ነው። አፍተር በርዝ ዘ ኢንፋንት ኦልሶ ካኖት ስዋሎ አዝ ኢሶፋገስ ኢንዲስ ኢን ዘ ብላይንድ ፖች ማለት ነው። በትክክለኛው ቦታ ላይ ኢሶፋገስ ስለማይገኝ ከተወለደም በኋላም ቢሆን ልጁ መዋጥ አይችልም። ሶ ዘ ፊድስ ዊች ካኖት ቢ ስዋሎድ ኢንሃልድ ኢንቱ ዘ ላንግስ ማለት ነው። የሚመገበው ምግብ ወዴት ሊሄድ ይችላል? ወደ ሳምባው ሊሄድ ይችላል እና ቀላል የሚባል ነገር አይደለም የሚፈጥረው ማለት ነው። ጋስትሪክ አሲዶች አሁን ለምሳሌ ጋስትሪክ አሲድ ፓስስ ፍሮም ዘ ስቶማክ ቱ ዘ ብሮንካይ ማለት ነው። ጨጓራ ላይ የሚገኘው አሲድ እንኳን ከጨጓራ ወደ ምንድን ነው የሚሄደው? ወደ ሳምባ ነው የሚሄደው። በምኑ? በዚህ በተፈጠረው ኮኔክሽኑ በፊስቱላ አማካኝነት ማለት ነው። ህፃኑ ምን ሲሆን በሚተኛበት ጊዜ ሰው እነዚህ ቀጥታ ሙሉ ወደ ላንግ የሚሄዱ ከሆነ ሬስፓራቶሪ ዲስትረስ የመፈጠር እድሉን በጣም ከፍ ያደርገዋል። ስለዚህ ቀላል አይደለም፣ ትልቅ ትኩረት የሚሰጠው ነገር ነው እና ማኔጅመንቱ ምን ይመስላል የሚለውን ለማየት ስንሞክር ዱ ኖት ፊድ ኤኒ ኢንፋንት ዛት ዩ ሰስፔክት ሃቪንግ ኢሶፋጃል አትሬዥያ ማለት ነው። ኢሶፋጃል አትሬዥያ አለበት ተብሎ የሚታሰበው የሚጠረጠር ልጅ ካለ ያን ፊዲንግ ማስጀመር የለብንም። ምክንያቱም ፊዲንግ አስጀመርን ቅድም እንዳልነው ወዴት ነው የሚሄደው? ወደ ላንግ ሄድና ሬስፓራቶሪ ዲስትረስ ተፈጥሮ ወደ ከፋ ጉዳት ነው የሚሄደው። ዘ ዳያግኖሲስ ኮንፈርምድ ባይ ኢናቢሊቲ ቱ ፓስ ናሶጋስትሪክ ቲዩብ ማለት ነው። እንዴት ነው ዲያግኖስ የምናደርገው? ዲያግኖሲሱን ኮንፈርም የምናደርገው ናሶጋስትሪክ ቲዩብ ለማስገባት በምንፈልግ ጊዜ አብሰንስ ብለናል። የኢሶፋገስ አብሰንስ ስለተፈጠረ ናሶጋስትሪክ ቲዩብ አያልፍም፣ ወደ ስቶማክ አያልፍም፣ ድፍን ብሎ ይቆማል ማለት በዛ ኮንፈርም ማድረግ እንችላለን። whenever polyhydramnios is diagnosed, nasogastric tube must be inserted at birth to exclude esophageal atresia before the first feed is given ማለት ነው። ፖሊሃይድራሚነስ ከተፈጠረ የሆነች ነፍሰ ጡር እናት ላይ ከወለደች በኋላ ቶሎ ብለን ምን ቼክ ማድረግ አለብን? ናሶጋስትሪክ ቲዩብ ኢንሰርት በማድረግ ኢሶፋጃል አትሬዣን ቼክ ማድረግ አለብን የመጀመሪያውን ፊድ ከማስጀመራችን በፊት። ምክንያቱም ቀደም እንዳልነው ምግብ የሚመገብ ከሆነ የሚመገበው ነገር ሁላ ወደ ሳምባው ስለሚሄድ ትልቅ ጉዳት እንዳይፈጥርበት ቼክ እናደርጋለን። ሶ ፖሊሃይድራሚነስ ኢዝ ኦልዌይስ ሰጀስትስ ኢሶፋጃል አትሬዣን ሁልጊዜ ሰጀስት ያደርጋል ማለት ነው። ሬክታል አትሬዣን ኢምፐርፎሬት አነስ የሚባለውን ደግሞ ስናይ ሌላኛው ኢምፐርፎሬት አነስ ኢዝ ዲፌክት ዛት ፕሬዘንትስ ፍሮም በርዝ ኢን ዊች ኦፕኒንግ ኦፍ ዘ አነስ ኢዝ ሚሲንግ ኦር ብሎክድ ሲሆን ነው። የአነስ የምንለው ፊንጢጣ አለመኖር ወይ እቺ አነስ ዝግ ስትሆን ወይ አለመኖር ወይ ካለችን በትክክለኛዋ ቦታ ካልተገኘች ኢምፐርፎሬትድ አነስ ነው። ኢምፐርፎሬትድ አነስ ሜይልሱ ሰቨራል ፎርም አለው፣ ብዙ ፎርም አለው። ዘ ሬክተም ሜይ ኤንድ ኢን ብላይንድ ፖች ዛት ዳዝ ኖት ኮኔክት ዊዝ ከኮለን ጋር ሳይገናኝ ሬክተም መሀል ላይ ሊቆም ይችላል። ስለዚህ የአንዱ ምክንያት ይሆናል ማለት ነው። ሌላኛው ዘ ሬክተም ሜይ ሃቭ ኦፕኒንግስ ቱ ዘ ዩሪቴራ ብላደር ቤዝ ኦፍ ዘ ፔኒስ ኦር ስክሮተም ኢን ቦይስ ኦር ቫጂና ኢን ገርልስ ማለት ነው። ይህ የሬክተም መጀመሪያ ከኮለን ጋር ኮኔክት አድርጎ ወደ ውጭ ዴፊኬት መደረግ የነበረበት ከምን ጋር ኮኔክት ሊያደርግ ይችላል? ከዩሪቴራ ማለት
ሽንትን ወደ ውጭ ከሚያሰጉደው የመስኛ ቱቦ ጋር ከፊኛ ጋር ቤዝ ኦፍ ፔኒስ ኦር ስክሮተም ላይ ወንዶች ጋር ቫጂና ደግሞ ሴቶች ላይ ከዛ ጋር ኮኔክት ያደርግና ዴፊኬሽኑ ወደ ውጭ ሳይሆን እነዚህ ክፍሎች ላይ ይሆናል ማለት ነው። ዴር ሜይ ቢ ናሮዊንግ ኦር ስቴኖሲስ ኦፍ ደ አነስ ኦር ኖ አነስ ሊሆን ይችላል። ማለት አነስ ካለችም ወይ በጣም ጠባ ትገኛለች ወይ ደግሞ ሙሉ በሙሉ ሳትገኝ ትቀራለች ማለት ነው። ፕሮብለም ኢዝ ኮዝድ ባይ ዋናው ምክንያቱ ምንድነው? ይህን ለመፈጠሩ አብኖርማል ዴቨሎፕመንት ኦፍ ዘ ፊተስ ማለት ነው። ይህ ፊተሱ ዴቨሎፕ በሚያደርግበት ጊዜ ያ ዴቨሎፕመንቱ ኖርማል ካልሆነ ትክክለኛ ጊዜውን ጠብቆ ያላደገ በጊዜው ማደግ ያለበትን ልክ ሆኖ ካላደገ የሚፈጠር ነው። ማኒ ፎርምስ ኦፍ ኢምፐርፎሬሽን አነሳ ኦከር ዊዝ አዘር በርዝ ዲፌክት ማለት ነው። ስለዚህ ሲፈጠር ደግሞ ከሌሎቹም ጋር አብሮ ሊፈጠር ይችላል። ይሄ ኢምፐርፎሬትድ አነስ የምንለው ማለት ነው። ስለዚህ ኢምፐርፎሬትድ አነስ ያለው አንድ ጨቅላ ምን አይነት ምልክት ያሳያል ስንል አናል ኦፕኒንግ ኢዝ ቬሪ ኒር ቫጂና ኦፕኒንግ ኢን ገርልስ ማለት ነው። ሴቶች ላይ ምን ሊሆን ይችላል? አናል ኦፕኒንግ ከትክክለኛ ቦታ ቀይሮ ወደ ቫጂናል ኦፕኒንግ በጣም ቀርቦ ካለ ኦር ቤቢ ዳዝ ኖት ፓስስ ፈርስቱል ዊዚን 24 to 48 hours አፍተር በርዝ ማለት ነው። ከተወለዱ ከ24 እስከ 48 ባለ ጊዜ ስር በትክክለኛው ሰዓት ዴፊኬት ማድረግ አለባቸው እና ያን ማድረግ ካልቻሉ ወር ካልተፈጠረ የኢምፐርፎሬትድ አነስ አንዱ ምልክት ሊሆን ይችላል። ስቱል ፓስስ አውቶ ቫጂና ቤዝ ኦፍ ፔኒስ ስክሮተም ዩሪቴራ ቅድም ከነዚህ ጋር ኮኔክት ያደርጋል ብለናል። በእነዚህ አማካኝነት ስቱል የሚታይ ከሆነ አሁን ትክክለኛ ቦታው አይደለም፣ በእነዚህ የሚታይ ከሆነ አንዱ ሲምፕተም ሊሆን ይችላል። ሶሊን ቤሊ ኤሪያ በጣም ያበጠ ቤሊ ሊኖረው ይችላል፣ ሆዶ አካባቢ ምናምን። ዲያግኖሲስ ኢዝ ቤዝድ ኦን ፊዚካል ኤግዛሚኔሽን ኤንድ ኢሜጂንግ ቴስትስ ሜይ ቢ ሪኮመንድድ ማለት ፊዚካል ኤግዛሚኔሽን በማድረግ ወር ደግሞ የተለያዩ ኢሜጂን ሞዳሊቲዎችን ተጠቅመን ነው ዲያግኖስ ልናደርግ የምንችለው ማለት ነው። ሶ እንዴት ትሪት እናደርግ የሚለውን ስናይ ኢንፋንት ሹድ ቢ ቼክድ ፎር አዘር ፕሮብሌምስ ለምሳሌ እና አፌክቲንግ ጄኒታሊያ ላይ ከሄደ ቅድም ካልናቸው ቦታ ጋር ኮኔክት ያደርጋል ብለናል። ከዩሪነሪ ትራክ ከስፓይን ጋር ምናምን ነገር እነዚህ ዲያግኖስ መደረግ አለባቸው ከነዚህ ጋር የተገናኘ ነገር ካለ ማለት ነው። ሰርጀሪ ቱ ኮሬክት ዲፌክት ኢዝ ኒድድ ማለት ነው። ሶ ያን ዲፌክት ደግሞ ለማስተካከል ምን ይደረጋል? ሰርጀሪ ይሰራል። ኢፍ ዘ ሬክተም ኮኔክትስ ዊዝ አዘር ኦርጋኖች ጋር ኮኔክት ከተደረገ እነዛ ኦርጋኖች በራሳቸው ምን መደረግ አለባቸው? ሪፔር መደረግ አለባቸው። ምክንያቱም ከስቱል ጋር ኮኔክት ስላደረጉ ሌላ ችግር ተፈጥሮባቸው ሊሆን ስለሚችል። ሌላ ደግሞ ምን ይሰራል? ቴምፖራሪ ኮሎኖስቶሚ ማለት ነው። ምን ማለት ነው? ሰገራን ቢያንስ የሆነ ኦፕኒንግ ተሰርቶ ሆዱ ላይ ኮለኑ ላይ በዛ እንዲያልፍ ማስደረግ ማለት ነው። ለጊዜያዊነት እስኪሻለው ድረስ ትክክለኛው ዲያግኖሲስ እስኪደረግለት ማለት ነው። ሌላኛው ክሌፍት ሊፕ ኤንድ ክሌፍት ፓሌት ነው። ክሌፍት ሊፕ ማለት ዘ ኮንጀኒታል ዲፎርሚቲ ኦፍ ዘ ክሌፍት ኢን ዘ አፐር ሊምፕ ላይ ያለ ክፍተት ነው። ኦን ዋን ኦር ቦት ሳይድ ኦፍ ዘ ሚድል ላይን ማለት ነው። እዚህ ጋር ትክክለኛ ላይ እዚች በአፍንጫችን መሀል የምትከፍት ክፍተት አለች፣ ሚድል ላይን ማለት ነው። ከሷ በላይ አንድ ወይም ደግሞ ሁለት በሷ በግራም በቀኝም ከተፈጠረ ኮምፕሊት ቦት ሳይድ ነው የሚሆነው እና እሱ ላይ ስንጥቅ ካለ የላይኛው ከንፈር ላይ ስንጥቅ ካለ ምን እንላለን? ክሌፍት ሊፕ እንላለን ማለት ነው። ክሌፍት ፓሌት የምንለው ደግሞ የፊጀር ሚድል ላይን ኦፍ ዘ ፓሌት ነው። ዲቱ ፌለር ኦፍ ዘ ቱ ሳይድ ቱ ፊውዝ ኤምብሪዮኒክ ዲቨሎፕመንት ኢን ኤምብሪዮኒክ ዲቨሎፕመንት ነው። ይሄ ደግሞ አፋቸው ውስጥ ከላይ በኩል ያለው ክፍል በኤምብሪዮኒክ ፔሪድ ላይ ፊውዝ ሳያደርግ ሲቀር የሚፈጠር ክፍተት አለ እና ያ ክፍተት ምን እንላለን? ክሌፍት ፓሌት እንላለን። ኢት ሜይ ቢ አኮምፓኒድ ባይ ክሌፍት ሊፕ ኤንድ ዲስተርባንስ ኦፍ ቱዝ ፎርሜሽን። ይህ ክሌፍት ፓሌት ሲፈጠር አብሮ ክሌፍት ሊፕም ሊፈጠር ይችላል ወይ እና ደግሞ ምን ችግር ሊፈጠር ይችላል? ጥርስ እንዳያድግ ራሱ የራሱን ሆነ አሉታዊ ተጽዕኖ ይኖረዋል ማለት ነው። ይኸው እዚህ ጋር እንደምትመለከቱት ፒክቸሩ ላይ እዚህ ጋር ዩኒላተራል ሆኖ ኢንኮምፕሊት ነው የሚሆነው። በአንድ በኩል ነው ያለው፣ ኢንኮምፕሊት ነው። ከዛም እስከ ላይ ድረስ እስከ አፍንጫው ድረስ ወደ ውስጥ ከገባ ደግሞ ዩኒላተራል ሆኖ ኮምፕሊት ይሆናል። በሁለቱም በኩል ከሆነ ባይላተራል ኮምፕሊት ይሆናል። ይሄ የሊፑ ነው። የፓሌቱን በምናይበት ጊዜ ይኸው እዚህ ጋር ከላይ በኩል ያለው ድዱ ብቻ ላይ ክፍተት ካለ ኢንኮምፕሊት ክሌፍት ፓሌት ይባላል። እስከ አፍንጫ ድረስ ወደ ላይ ከሄደ ደግሞ ዩኒላተራል ኮምፕሊት ሊፕ እና ሊፕም አለ እዚህ ጋር መስሎ ላይ እንደምትመለከቱት ፓሌት ይኖራል። በሁለቱም በኩል ከሆነ ደግሞ ባይላተራል ኮምፕሊት ተብሎ ይጠራል ማለት ነው። ሶ እንዴት ዲያግኖስ ይደረጋል የሚለውን ስናይ ዲያግኖሲስ አንቲል ዘ ሶፍት ቲሹ ፕሪናታል ጊዜ ማለት በእርግዝና ጊዜ እንዴት ዲያግኖስ ይደረጋል የምንለው ስንል በሶኖግራፊ ወር አልትራሳውንድን በመጠቀም ከ13 እስከ 14 ዊክ ባለ ጊዜ ስር ዲያግኖስ ማድረግ እንችላለን። ዘ ማጆሪቲ ኦፍ ዘ ኢንፋንት ዊዝ ክሌፍት ሊፕ ኦልሶ ሃቭ ፓሌት ኢንቮልቭመንት ይኖራቸዋል። ብዙ ጊዜ አብረው ሊኖሩ ይችላሉ። አንዱ ክሌፍት ሊፕ ካለው ክሌፍት ፓሌትም የመፈጠር እድሉ ከፍተኛ ነው ማለት ነው። ማኔጅመንቱ እንግዲህ የተለያየውን ፓርት አንድ ላይ እንዲህ በመስፋት
ማኔጅ ይደረጋል ማለት ነው የክሌፍት ሊፑ። ስለዚህ እስካሁን ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ መሆናችሁ እንድታሳዩን በፍቅር እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሆንላችሁ።